ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ ከአካባቢ ዜናዎች በዝርዝር ወደምንመለከተው ቀዳሚ ዜና እናልፋለን። በድጋሚ አብራችሁን ቆዩ። በኮንትሮባንድና በህገወጥ ንግድ ዝውውር ላይ የሚወሰዱ ህጋዊ እርምጃዎች ተጠናክረው ሊቀጥሉ እንደሚገባ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም አሳሰቡ። ባለፉት 9 ወራት በኮንትሮባንድና በህገወጥ ንግድ ላይ በተወሰዱ እርምጃዎችም ከ91 ሚሊዮን ብር በላይ ወደ መንግስት ካዝና ገቢ መደረጉን ደግሞ የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ኃይሌ ስላስ ገልጸዋል። መምሪያው ባዘጋጀው የ9 ወራት አፈጻጸም ግምገማ መድረክ ተሳታፊዎች በበኩላቸው ኮንትሮባንድና ህገወጥ ንግድ የሚያስከትላቸውን አሉታዊ ተጽዕኖዎች ለመከላከል ተቀናጅተን እንሰራለን ብለዋል። ለተገኝ ሰይፉ ትንታኔ እድገት እስራኤል የወላይታ ዞን ንግድና ገበያ ልማት መምሪያ የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም በገመገመበት ወቅት በንግዱ ዓለም በአሉታዊነት የሚታወቁ ኮንትሮባንድና ህገወጥ ንግድ ስራዎች ባለፉት ዓመታት ጀምሮ ለመቆጣጠር አዳጋች እየሆኑ መቆየታቸው ተነስተዋል። ሆኖም ከጊዜ ወደ ጊዜ በንግድ ቀጠናዎች ላይ የሚፈጸሙ ኢፍትሐዊነት በዜጎች ኢኮኖሚያዊና ማህበራዊ ህይወት ላይ የሚፈጥሩ ተጽዕኖዎችን ተከትለው ጠንከር ያሉ ህጋዊ እርምጃዎች እየተወሰዱ ይገኛሉ። ወላይታ ዞንም በተለይም በነዳጅና በቡና ግብይት ዙሪያ በሚፈጸሙ ህገወጥነቶች ላይ የተጀመሩ እርምጃዎች ተጠናክረው ሊቀጥሉ እንደሚገባ በመድረኩ የተገኙት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም አሳስበዋል። ሁሉም አካባቢ ላይ የዋጋ ጭማሪ፣ የኑሮ ውድነት ጫፍ ወጥቷል። ነጋዴው እንደፈለገ ዋጋ ይጨምራል። ይህንን የሚከታተል ኃይል የለም። እንደፈለገ አንድ ተመሳሳይ ጋር እዚህ አካባቢ ላይ ያለው ዋጋና እዚህ አልፈን ሌላ ቦታ ስንሄድ በአንድ ከተማ ውስጥ ያለው ዋጋ ከፍተኛ የሆነ ልዩነት ነው ያለው። ይህንን የሚከታተል የሚቆጣጠር እርምጃ የሚወስድ አካል እጅግ በጣም ጥቂቶቹ ናቸው። በዚህ ላይ ልዩ እርምጃ መውሰድ መቻላል፣ ልዩ ክትትል ሊደረግለት ይገባል። የንግድ ስርዓት ለማዘመንና ፍትሐዊ የንግድ ስርዓት ለመዘርጋት ትልቅ ተልዕኮ ያለው የዞኑ ንግድና ገበያ ልማት መምሪያ በሂደቱ ውስጥ የሚስተዋሉ የአሰራር ግድፈቶችና ኪራይ ሰብሳቢነትን በመቀነስ በህገወጥ መንገድ ሲዘዋወሩ የተያዙ ንብረቶችንና ምርቶችን በቁጥጥር ከማዋል ባለፈ ከዘርፉ ከ91 ሚሊዮን ብር በላይ ወደ መንግስት ካዝና ማስገባት መቻሉን የመምሪያው ኃላፊ አቶ ኃይሌ ስላስ ገልጸዋል። የህገወጥ ንግድና ኮንትሮባንድ ንግድን ከመቆጣጠር አንጻር ትልቁ ችግር ይሄ ስለሆነ ይሄን የመፍታት ስራ ግብረ ኃይልን የዞኑ ግብረ ኃይል ጠንካራ ሆኖ የፍትህ ተቋማት ጠንካራ ሆኖ ስራዎችን እየሰራን መተናል። ስራችን ምን ይመስላል የሚለው ካለፉት አመት አፈጻጸም ጋር ስናነጻጽር ከ4-5 እጥፍ በላይ ምርቶች ተይዞ ለሚመለከተው አካል ወደ መንግስት ካዝና የሚገቡ ገቢ ሆኖ ለጉምሩክ ገቢ መሆን ያለባቸው ለጉምሩክ ተሸኝቶ ወደ 91 ሚሊዮን ብር በላይ ምርቶች ተይዟል። ከ105 በላይ ሰዎች ተጠርጥሮ በህግ የታዩ ናቸው። ከተቋም ባለሙያ ጀምሮ ፍርድ ውሳኔ የተጠባበቁ ይገኛሉ። አመራር ላይ እርምጃ ተወስዷል። በዞን ደረጃ የተለያዩ ኮንትሮባንድና በህገወጥ መንገድ ጥቅም ላይ ሲውሉ የተያዙ በተለይም በሰው ጤና ላይ ጉዳት የሚያደርሱ መድኃኒቶችና ባዕድ ነገሮች ዝውውር ወንጀል የፈጸሙ አካላት ላይ የሚወሰዱ እርምጃዎች ተጠናክረው ሊቀጥሉ ይገባል ተብለዋል። ከፍተኛ የሆነ ህገወጥ ራሱ ኮንትሮባንድ፣ አዲስ አሮጌ አልባሳት፣ ብዙ በርካታ መድኃኒት፣ የሞተርና የተሽከርካሪ የመኪና መለዋወጫ፣ የሞባይል አክሰሪዎች፣ የዝሆን ጥርስ ጭምር ሁሉ ይሄ የተያዘበት የደን ውጤቶች፣ እንደዚህም የአፈር ማዳበሪያ ወደ 662 ኩንታል፣ መርቡሽ ቡና 493 ኩንታል፣ ከዛ ውጪ ቤንዚን 284712 ሊትር ነው። ይሄ በገንዘብ 26 ሚሊዮን 424768 ብር ነው። ፕላምፕኔት እንዲሸጥ የትኛውም ተቋም ፈቃድ የተሰጠው የለም። አንዳንድ ሱቆች ላይ ደግሞ መድኃኒትም ለመሸጥ የሚሞክሩ አይነት ሱቆች አሉ። እነዚህ ደግሞ ይሄ ግብረ ኃይል በየአካባቢው ቁጥጥር ሲያደርግ በአግባቡ የተፈቀደውን ነው የሚሸጠው ያልተፈቀደውን ነው የሚለውን ለይቶ እርምጃ ከመውሰድ አንጻርም ጠንከር አድርገን ብንሰራ ጥሩ ነው የሚል ሐሳብ ለመስጠት ነው። አሁን እውነት ለመናገር ከአጠቃላይ ከግብር ህግ ከንግድና ገበያ ስራዎች ጋር ተያይዞ እኛ ጋር የሚመጡ መዝገቦች በጣም ጥቂት ናቸው። በእርግጥ ከዚህ በፊት የተቸገረው ነገር ምንድነው? ራሱ ከንግድ ተቋማት ከየታችኛው መዋቅር ድጋፍ ደብዳቤ ለነጋዴም ጭምር ይጻፋል። ይሄ በህጋዊ መልኩ እኛ ጋር እየተንቀሳቀሰ ስለሆነ እየተባለ ማለት ነው።
ይሄን እየተታተልን ከንግድና ገበያ መምሪያ ጋር እያረመን መተናል። ነገር ግን በየቦታው የሚወሰኑ ውሳኔዎች የግብረ ኃይል ህገወጥ ነው ተብሎ ከተወሰነ ህጋዊ እርምጃ እንዲወሰድ የወንጀል ምርመራ ስራ የመተው ሁኔታ ሁሉም መዋቅሮች ላይ ይታያል። ሰዎች በህግ እየተጠየቁ አይደሉም። ምርትን ውርስ ማድረግ ባይዜ በቂ አይደለም፣ አያስተምረውም። በተለይ በዚህ ስራ ላይ ቤዚካሊ የሚሳተፉ ሰዎች ባለሀብቱ በብዙዎች ላይ ሊኖር ይችላል። አንዳንዱ ላይ ደግሞ ባለሀብቱ ከጀርባው ሳያቅም ሾፌሮች የሚያደርጉ እንቅስቃሴም አለ። እርምጃ ወሳሰድና መምሪያው ያመጣቸው ለውጦች ውጤት እያመጡ ነው ያሉት የመዋቅሮቹ ኃላፊዎች በህገወጥ ተግባር የተሳተፉ ግለሰቦች ከተያዙ በኋላ ሳይሆን ከመያዛቸው ቀደም ብሎ ህጋዊነታቸውን አረጋግጠው መንቀሳቀስ አለባቸው ብለዋል። የሀሳብ ልዩነቶችን በማጥበብና በማክበር ፖለቲካዊ ማህበራዊ አንድነትን ለማጠናከር አካታች የሆነ ምክክር ማካሄድ ሁለንተናዊ ልማትን ለማረጋገጥ የሚያበረክተው አስተዋጽኦ ከፍተኛ መሆኑን የወላይታ ሶዶ ዩኒቨርሲቲ ምሁራን ገለጹ። የግጭት አፈታትን በማዘመንና ልዩነቶችን በማጥበብ አንድነትን ማጠናከር የሁሉም ሰው ኃላፊነት ሊሆን እንደሚገባም ምሁራኑ አመላክተዋል። ቤተልሔም አብርሃም በዚህ ጉዳይ ላይ ተጨማሪ ጥንቅር ይዛለች። የአገርን ብሎም የአካባቢን እድገትና ልማት ለማሳደግ ሰላምና አንድነት ጉልህ ሚና ይጫወታል። አንድነትን ለማጠናከር ደግሞ የሀሳብ ልዩነቶች ወደ መግባባት ማምጣት አሊያም በልዩነት መቻቻል ወሳኝ ነው። በኢኮኖሚያዊ ማህበራዊና ፖለቲካዊ ዘርፎችንም በማጠናከር ሁለንተናዊ ልማትን ለማረጋገጥ የሀሳብ ልዩነቶችን ማጥበብ እንዲሁም የምክክር መድረኮችን መፍጠር ለለውጥ ከፍተኛ አስተዋጽኦ እንደሚያበረክት የወላይታ ሶዶ ዩኒቨርሲቲ ምሁራን ገልጸዋል። አይዘው ብዙ ነገሮች አሉ። አሁን ኮንፍሊክት ሪዞሉሽን ሜካኒዝም በራሱ ብዙ አሁን በእንግሊዘኛ አርቢትሬሽን ብለን የምንጠራቸው ኮንሰፕት፣ ሚዲዬሽን ብለን የምንይዛቸው ኮንሰፕቶች አሉ፣ ካውንስሌሽን ብለን የምንወስዳቸው ኮንሰፕቶች አሉ። የተለያዩ ኮንሰፕቶች ናቸው። ሌላው እንደው አንዳንዴ ደግሞ ወደ ሰው ግጭትን ለማስወገድ ወደ ገላጋይ ፍርድ ቤት ሄዶ ወደ በመደበኛ ስርዓት የሚፈታበት አለ። እኔው ግን ወደ ግጭቱ በማህበረሰብ በአንድ ማህበረሰብ ውስጥ ላይ በአንድ አካባቢ ውስጥ ላይ ካለ ወይም አለመስማማት ካለ ቅድም ያልኳቸው ፒላሮች አሉ የግጭት የሚወገድበት ማለት ነው። ግን ከነኚህ ሁሉ እኔ ተጠቀስኳቸው ከሚዲዬሽኑ ከአርቢትሬሽኑ ከሌላኛው ወደ መደበኛ ፍርድ ቤት ከመድም ካውንስሌሽን የምንለው ኮንሰፕት ወይም እርቅ የምንለው ሐሳብ ጥሩ ሐሳብ ነው ብሎ መውሰድ ይቻላል። ከግጭት አውድ ላይ ሲነሳ ማለት ነው። ዲያሎግና ዲስከሽን ምንለው አለ። ውይይቶች መኖር አለባቸው። የሐሳብ ልውጦች መኖር አለባቸው። ሰዎች ምንድነው የሚሰማቸው፣ እውነቱ ምኑ ጋር ነው ያለው፣ ያንን ሰዎች ፍሪሊ የሚያወሩበትን መድረክ አመቻችተን ሰዎች በጋራ እንዲወያዩ ማድረግ አለብን። ከዛ ውጪ ደግሞ በማህበረሰቡ ውስጥ ያለው እያንዳንዱ አካል የራሱ ስቴክ አለው፣ የራሱ ድርሻ አለው። የተለያዩ የማህበረሰቡ ክፍል ወጣት ሊሆን ይችላል፣ ምሁር ሊሆን ይችላል፣ ፖለቲከኞች፣ የተለያዩ ማህበረሰብ ክፍሎች የራሳቸው አንደኛ እነሱ ራሳቸው የዚህ ግጭት አካል ናቸው። ምክንያቱም ግጭቱ ያለው ማህበረሰብ ውስጥ ነው ማለት ነው። ስለዚህ ይሄንን ግጭት በመፍታት ላይ የራሳቸውን ስቴክ አላቸውና በጋራ መጥቶ የሚወያዩበትን መድረክ ማመቻቸት። በአንድ ማህበረሰብ ዘንድ ቅራኔዎች ከተፈጠሩ በዘመናዊ መንገድ ወይም በባህላዊ እርቅ ስነ ስርዓት ካልተፈታ በአገር እድገት ላይ የሚያስከትለው ተጽዕኖ የከፋ ሊሆን እንደሚችልም ምሁራኖቹ ይጠቁማሉ። በአንድ ማህበረሰብ ውስጥ ላይ የማህበራዊ ቀውስን ያስከትላል። በአንድ ማህበረሰብ ውስጥ ላይ በርካታ በማህበረሰቡ ውስጥ ያሉ ያደጉ ለዘመናት የኖሩ በርካታ እሴቶች አሉ ማለት ነው። ግጭት በሚኖርበት ጊዜ እነኛ ሙሉ በሙሉ በማህበረሰብ ውስጥ ያሉ ጠቃሚ እና ትውልድ ተሻጋሪ የሆኑ እሴቶቹ ይናጋሉ ማለት ነው። ስለዚህ በማህበረሰብ ውስጥ ላይ ያሉ እሴቶቹ ሙሉ በሙሉ አደጋ ውስጥ እንዲወድቁ ያደርጋል ብሎ መውሰድ ይቻላል። ችግሮች፣ ጉዳቶች፣ አለመስማማቶች ካሉ እነሱን ትክክል ነው ብለን ካላመንን ወደ መፍትሄው መጣት አንችልምና እሱ ከየት ይነሳል? ከግለሰብ ነው የሚነሳው ማለት ነው። ስለዚህ ይሄ የኔ ድርሻ ነው የሚል ሴንስ ኦፍ ኦነርሺፕ ተሰምቶ የባለቤትነት ስሜት ተሰምቶት ኃላፊነት መውሰድ አለበት ግለሰቡ ማለት ነው። ከዛ በኋላ የግጭት አፈታት ላይ ዋነኛ ሚና የሚጫወተው አካል አለ። ያ ደግሞ ሁሉንም ማህበረሰብ ሲያሳትፍ ይሄ ግለሰብ አክቲቭሊ እዛ ላይ ኢንቮልቭ አድርጎ መሳተፍ አለበት። የሚሰጠውን ኃላፊነት ሚና መወጣት አለበትና አንደኛ የዚህ ግጭት አካል ነኝ ብሎ ማመን፣ ሁለተኛ ከራሱ የሚጠበቀው ነገር ለማድረግ ዝግጁ መሆንን ያስፈልጋል ብዬ ነው ማምነው። የሰላም ዋጋዋን መተመን ስለማይቻል ለራስ አካባቢ ለውጥና እድገት አስተዋጽኦ ለማበርከት የሁሉም ባለድርሻ አካላት ኃላፊነት ሊሆን እንደሚገባም ተመላክቷል። ለሰላም ሁሉም በጋራ ሊሰራ ይገባል። ስለ ሰላም ማንኛው ልዩነት ያላቸው ቡድኖች ሊሆኑ ይችላሉ፣ ግለሰቦቹ
ለሰላም ይሰራሉ ከሚለው ከየትኛው ወገን ጋር ስለ ሰላም መስራትና በሰላም ዙሪያ ላይ የጸና አቋም ሊፈጥርና ማንም በመንግስትም ሊሆን ይችላል ህዝቡም ሊሆን ይችላል በግለሰብ ደረጃ ግለሰቦችም ሊሆን ይችላሉ መንግስታዊ ያልሆኑ ተቋማትም ሊሆን ይችላሉ ሰላም በሚመለከት የሰላም አውድ ዋና አውድ ነው የሰላም ማለት የሁሉም የጋራ የሚያደርግ ምሰሶ ነው የሚል አስተሳሰብ ሊይዙ ይገባል የሚል ሐሳብ ለማስቀመጥ ፈልጋለሁ ሁሉም ለሰላም ግንባታ የራሱን አሻራ ማሳረፍ ይችላል ስለዚህ በተቻለ መጠን እንዲሁ ዳር ተመልካች ሳይሆን ውስጥ ገብቶ ምንድነው ከኔ የሚጠበቀው ምን ባረግ ይሻላል የሚለውን በተለይም በዚህ ላይ ወጣቱ ክፍል በሀገር ግንባታ ላይ መሪ ሚና ድርሻ ያለው አንደኛው ትልቁ ወጣት ነው ያ ብቻ አይደለም ይሄ እንገነባለን የሚለውን ሀገርም የሚረከበው ወጣት ነውና እዚህ ላይ ወደ ፊት መጥቶ የራሱን ሚና መጫወት አለበት ብዬ ነው ማስበው የሐሳብ ልዩነቶችን በውይይትና በእርቅ በመፍታት በሁሉም ህብረተሰብ ዘንድ የግንዛቤ ማስጨበጫዎችን በመስጠት የተሻለ ስራ መስራት ይቻላልም ተብሏል